ዝም ብለን በልማድ ነው የጾምን ብዙዎቻችን ምናልባት እንደው ከገባን ጀምሮ መጾም ጀምረን ካልሆነ በስተቀረ ያሳለፍናቸው አጽዋማት እንደ ጾም ነው እንደው የሚቆጠር አይደለም ማለት አይደለም እና ጌታን ይዩት 40 መዓልት 40 ሌሊት ከዲያብሎስ የተፈተነው በጦሙ እኮ ነው መፈተን ከባድ ይሄ ነው የማይባል ረሃብ ማለት ነው ከባድ ብርቱ እንግዲህ አልጠጣም አልበላም ብቻ ሳይሆን አልጠጣም ውሃ ማለት ነው እውነት ለመናገር እንደ ብዙ ጊዜ በጣም ብዙ አይነት የምግብ ዝርዝሮችን አብዝተን አሁን አንዳንድ ሬስቶራንቶች ሰሞኑን አላየሁም ማስታወቂያ መስማትም አልፈለኩም መሰለኝ እየጦምኩ ነው መሰለኝ አንዳንዴ 46 አይነት ወጥ አለን የሚሉ ያጋጥማል አሁን ባቢ አይታችሁ ነው በሁዳዴ እንደው ሰይጣንን ፈተናውን ያበዛብናል 46 አሁን እኔ አዘጋጆቹን አይደለም እንደው 43ን ብታዘጋጁ እሱ እንደሆነ 46 አለበት ጋር ይሄዳል ግን ያለንን ሁኔታ አስተመለከቱት ያሳ ዝርያ እንደው ሌላው ቢቀር እኔ ያጋን የጾም ክትፎ የሚል አንብያለሁ ምንድነው የጾም ክትፎ አሳ ጉላሽ አሳ ዱለት አለ አሳ ክትፎ የሚባልም አለ መሰለኝ ደሞ እንደገና እዚህ ሀገር ደሞ ይሁን ብቻ የተለያዩ ከአበባ ጎመን ይሁን ቀይ ስር ምናምን ቀላቅሎ የጾም ክትፎ የሚባል እና ምን ቀረቆይ በሬው ነው የቀረኩ ማለት ነው እና አሁን ይሄንን ስታዩት እየጾምን ነው ምን እያደረግን ነው እንድንታዘብ ነው ይሄንም ነግራችሁ እሺ እንድንታዘብ ነው እየጾምን ነው ወይስ ምግብ እየለወጥን ነው መጾም ማለት ምግብ መተው ብቻ ማለት አይደለም ብዙ ሰው ክፋቱን ተንኮሉን ምቀኝነቱን ጠቡን ይዞ ነው የሚጾመው እኮ በጾማችን ወቅት እኮ ቅልጥ ያለ ጦርነት ይካሄዳል አይደለ ሰዎች ይሞታሉ መሳሪያ ይተኮሳል እነዚህ ይሄ አሁን ጾም ነው ወይስ እግዚአብሔርን ማምለክ ነው ምን ይባላል እና ይሄ ሁሉ ከንቱ ነው እንዲህ ያለውን ነገር እስራኤል ያደርጉ ስለነበረ እግዚአብሔር አምላክ በጣም እንደተጸየፈው እስራኤልን በታላቅ ወቀሳና ተግሳጽ ነግሯቸዋል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ በመጀመሪያ እግዚአብሔር ኑና እንወቃቀስ ብሎ በቃ ህዝቡን ለመወቃቀስ ጠራ እግዚአብሔር ማለት ኑና እንዋቀስ ይሄ አባትነቱን ደግነቱን ቸርነቱን ያሳያል አይደለ እንጂ ሰው ከእግዚአብሔር ጋር ቁጭ ብሎ ለመወቃቀስ ማን ነው እሱ አይደለ ዝም ብሎ ሊፈርድበት ይችላል እኮ እግዚአብሔር ግን ቸር ከመሆኑ የተነሳ ኑና እንዋቀስ አሲያውን እንግዲህ እንዋቀስ አይደለ እኔ አሁን እዚህ ጋር ቆሜ ለራሴም እየሰማው ግን ያው መጽሐፉን የምናገረው እኔ ስለሆንኩ ማለት ነው እንግዲህ የእግዚአብሔር አንደበት ሁለት ሆናለሁ እግዚአብሔር አንደበትም መልሼ ደግሞ ከናንተ ጋር ደግሞ ተቀምጬ ወቀሳዬንም የምሰማ ማለት ነው እና አሁን እኛና እግዚአብሔር ፊት ለምንድን የተቀመጥነው ሸሜ ሲንወቃቀስ ኑና እንዋቀስ ነው አንዱም መወቃቀስ ነው አሁን ያነሳሳውላችሁ ነገሮች አሉ አይደል እነዛ የእግዚአብሔር ወቀስ ጾማችሁ ታውቃላችሁ ይላል እግዚአብሔር መልሳችን እንደየራሳችን ሊሆን ይችላል አዎ እንደ እግዚአብሔር ቃል የምታደርጉ ትኖራላችሁ ግን አብዛኛው ግን ስታዩት በልማድ ዓለም ውስጥ የሚመላለስ ነውና ኑና እንዋቀስ ይላል እግዚአብሔር ኃጢያታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች እንደ ደምም ብትቀላ እንደ ባዘቶ ተጣራለች እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ሁሉ ትበላላችሁ ይላል እግዚአብሔር የሚገርመው ደግሞ በወቀሳው ውጤት ፈርዶ ሊቀጣን ሊያጠፋን አይደለም ኃጢያታችን
እንደ አለላ ቢሆን አለላ ታውቃላችሁ? ሲያለላ የሚያውቅ ሸዋዬ እንኳን ሳታውቂ አትቀሪም። ስፌት ነው። አዎ የስፌት ነው። ምን አይነት ስፌት? ቆይ ይበቃሻል። ስፌት መሆኑን ከነገርሽ አዛ እናት አሉ ያረሱ። አቤት እማዬ። አዎ ስፌት ነው። ስንደዶ ነው። ምን ሆኗል ማለት ነው? ቀለም ውስጥ ተነክሮ ወይ ቀይ ወይ ሰማያዊ ሆኗል። የመጀመሪያ ተፈጥሯዊ መልኩን የሳር መልክ ያለው መልክ አጥቷል። ይሄ ዥንጉርጉር ስፌት አላያችሁም? አንዳንድ ቤት አንዳንዱ ከምን እንደተሰራ ያቅም፣ ግን ግድግዳው ላይ ጌጥ አድርጎ ሰቅሏል ከአዲስ አበባ ገዝተው። ይሁን ችግር የለም። በቃ ወይም ጥለት ማለት ነው። የፍቅርተ ስላሴ እጇ ላይ ይታየኛል የተለያዩ ጥለት እና መጀመሪያ ጥጡ ምን አይነት ነው ከለሩ? ማንኛውም ጥለት ጥጥ ነው አይደለ? ጥጥ ምንድነው በተፈጥሮ ነጭ ነው። የተለያየ ቀለም ከለር እንዲኖረው የተደረገው ምን ተደርጎ ነው? ቀለም ውስጥ ተነክሮ ነው ማለት ነው። ስለዚህ ያ ነው። እኛም ተነክረን እግዚአብሔር ንጹህ አድርጎ በአርአያው በምሳሌው ፈጥሮናል። እዚህ ዓለም ላይ ስንኖር በተለያየ የኃጢአት ሁኔታ ውስጥ ተነክረን ምን ሆናል ማለት ነው? የመጀመሪያ የተቀደሰ ባህሪያችንን አተን እጅግ ጎድፈን እጅግ ቀለማችን የነፍስ ቀለማችን ባህሪያችን ተለውጦ ያውም እንደ ቀለም ጌጠኛ አለ። ይሄኛው ያለ የስፌቱ ወይም የቀሚሱ የኩታው እሱ ውበት ነው፣ ጌጥ ነው። በእኛ ግን በእግዚአብሔር ፊት ውበትና ጌጥ አይደለም። እጅግ አድርጎ ርኩሰተ መቆሸሽ ማደፍ ማለት ነው። እና እንደ አለላ ቢሆን አለ እግዚአብሔር አምላክ ውጤቱ እንደ አለላ መበከል ቢሆን እንደ አመዳይ ትነጻች። አመዳይ በረዶ ነው፣ ወይም እዚህ ሀገር የሚወርድ የደቃቁ በረዶ ነው። አመዳይ እንደ አጥፋችኋለሁ ነው እያለ ያለው። እንደ ደምም ብትቀላ እንደ ባዘቶ። ባዘቶስ ምንድን ነው? ሶልዬ ባዘቶ ምንድን ነው? አሁን ባልጠይቅ እኮ ዝም ብላችሁ ብታልፉት ነበር ማለት ነው። ባዘቶ ምን? እሺ ልጆቹን ነው። ቆይ ጉድ ነው መፈለም የላት። ባዘቶ ምንድን ነው? ያው ኩታዋቸውን ግን ለብሳችኋል ሁለታችሁ። ልክ ነው፣ ግድ የለም ይሄ እንትን አይደለም። እሺ ባዘቶ ሸዋ ምንድን ነው? የጥጥ ነገር። የጥጥ ነገር ነው ያልሽው አንቺም ከነሚላ ትንሽ ያልሽ የጥጥ ነገር ወደና እኔ ግድ የለም አይፈረድባችሁ። የግድ ማወቅ አለብሽ እኔ የለብሽም። ንድፍ ነው እንዴ ያልሽው? ነገር ያልሽ መስሎኝ እኮ ነው። እኔ ነኝ ጆሮዬ ነው ችግሩ። የጥጥ ንድፍ በጣም ግሩም ነው። አዎ የተነደፈ የተነደፈ ጥጥ። አሁን ልጆቹን ላስደንገጥ እንዴ? ንድፍ ምንድን ነው? የተነደፈ ጥጥ እንግዲህ ሲዘጋጅ እናንተ ያው እንግዲህ አሁን እያደገ ስለሆነ አእምሮ ተውቦ ከሽሮ ሜዳ ነው የምትለብሱት። ግድ መንደፍ የለባችሁ፣ መፍተልም አያስፈልጋችሁም። ይሄ እንትን እንደ አላዋቂ ያስቆጥራችሁ ረቃችኋል። እናንተ እኮ ሌላ ዓለም ላይ ናችሁ፣ ቴክኖሎጂ ላይ ናችሁ። መልካም ነው። ስለዚህ አያስወቅስም። እንደው ቃሉ ምንድነው የሚለው ለመያዝ እንጂ እንደው ጠቅላላ ነው ገልቱ ሁላ ለማለት አይደለም። እሺ ድሮ ቢሆን ያስነቅፋል አይደል? ድሮ ቢሆን መፍተል የማትችል የዶሮ ፈተናው እኮ የሴት ልጅ ተለጅ እንደው ታዳጊ ልጃገረዷ ወደ ትዳሩ ልትሄድ ስትል ፈተናዋ ሁሉ ዶሮ ስንት ብልት አላት ነው አይደለ? በነገራችን ላይ ሜላት ስንት አላት? ባለፈው አንድ ጥያቄና መልስ ውድድር ላይ ይሄ ነገር ተጠይቆ ጉድ አፍልቶ ነበረ እና ማንም ብዙ ያወቀው የለም። ደግሞ ይቺ የኛዋ ዶሮ ናት 12 ያላት እንጂ ይቺ የፈረንጇ አሮስት ሆና ስለምትመጣ በቃ አንድ ናት ማለት ነው። አንድ እና ይሄ እንግዲህ ኢትዮጵያዊ የየሀገሩ የራሱ ባህል አለውና ምናልባት እዚህ ሀገር አቤል ተርኪ ስንት ብልት አላት ሊሆን ይችላል የፈረንጁ። እሷም አንድ ኦቨን ውስጥ ገብታ ነው በስላ የምትመጣው፣ ማንም አይቆጥራትምና ለነገሩ 12 እንላለን እኛም አንዳንዱ በእውነት የማይቆጠረው ሁሉ ነው የምንቆጥረው ይመስለኛል። እና ዞሮ ዞሮ ያው ባህላዊ እንትን ስለሆነ እናንተ
አሁን በዘመኑ ከዛ የረቀቃችሁ ታላላቅ ሊቃውንት ስለሆናችሁ አትወቀሱም። እሺ ዶሮን ብልቷን ሳይሆን እናንተ ተሰሯታላችሁ፣ ተፈጥሯታላችሁ። እሺ እና ንድፍ ማለት ያው ጥጥ እንግዲህ እኔ ትንሽ አይቻለሁ። ጥጥ ከማሳ ይመጣል። እናቶቻችን ጋር አሁን ወደ ባህላዊው አሰራር ከማሳ ከመጣ በኋላ ወይም ከተገዛ በኋላ ምንድነው የሚደረገው? ፍሬ ያለው ጎሻሽም እንዴት ነው መፈልቀቅ ይባላል። የመጀመሪያው መፈልቀቅ በእጅ ነው። ቦጨቅ ጥጥ ፍሬውን ማውጣት ነው። ከዛ በኋላ ደግሞ ምን ይደረጋል? እሺ እናቶች ከተፈለቀቀ በኋላ ምንድነው? ትምህርታችን የባልትና እንዳይሆንብን እየተነቀቁ ማለት ነው። ምንድነው የሚደረገው? አንድ ይቀራል ወይ እናቴ? አው እንዴት ነው መባዘት? እቺን የማላቃት እናንተ እሱማ ተፈተለ ነው። እንዝርት ላይ ኮርስ ያሳዩኝ። እሺ ይባዘታልና ይነደፋል። አንድ ሳይሆን አይቀርም። ይዳመጣል አይዳመጥም? አው መዳመጥ የሚባል መዳመጫ አለ። እንደው ብረት ነው እኮ እዚህ ጋር ይነደፍና ከዛ እንዲሰተር እየተደረገ እንደዚህ ይዳጣል ወይም ይዳመጣል ይባላል። እሱ ደግሞ እጅ ስራ ምንድነው? አሃ ይቦጨቅና እሷ መቦጨቅን አውቃታለሁ። ከዚህ ተነስቶ መሰለኝ ምን ቦጨቀው ሰው ነው። ትክክል ነው። ታው ይቦጨቃል። አዎ ልክ ነው። ቋንቋውን ያልኩት እጅ ስራ። ከዛ ቀጥሎ መንደፍ። መንደፊያው ምንድነው? ደጋን ታውቃላችሁ? ደጋን በጅማ ታስሮ እንደዚህ እንደ ቀስት ማለት ነው። እና የሆነ ጥላንገት የሚባል ነው አይደል? መንደፊያው እናታችን። ኧረ እናንተ እንደ ግሩም ሸማኔ ወጣን እኮ እዚሁ። እሺ እና ይሄ ንድፍ ወይም ባዘቶ ይባላል። ባዘቶ እንደ ባዘቶ እንግዲህ ጥፍጥሬው ሳሪም ቀጫጭን ወይም ደግሞ ሌላ ከለር አሁን ቀያይ ምናምኖች ሁሉ አሉ። እነሱ ሁሉ ተነቅሰውና ይወጣሉ። በቃ ንጹህ ነጭ ሆነዋል ማለት ነው። እግዚአብሔር አምላክም መጽሐፍ ቅዱስ እንግዲህ ቃሉን ካላወቅን ስሜቱን አንረዳውም አይደለ? ለዚህ ነው ቃሉን ማጥራት። አንድ ቃል አንድ መጽሐፍ ሲጠና ቃሉን ካልታወቀ ትርጉሙን አንረዳም ማለት ነው። እና እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እንደ ደምም ብትቀላ እንደ ባዘቶ ትጠራ። ምናችሁ? ኃጢአታችሁ እናንተን እንደ ደም ቢያቀላችሁ ማለት ነው። እንዋቀስና ከወቀሳው በኋላ ምን ይሆናል አለ እግዚአብሔር። እንዴት ያለ ቸርነት! እኔ በጣም ይሄ ያጽናናኛል። መቼስ አንዳንድ ጊዜ ያለፍንበት መንገድ ሁላችንም አይደለንም። እንደው የበደልን ሰዎች እኮ በጣም በኃጢአት በዝቶ እንደ ደም ቀልተናል አይደለ? እንደ አለላ ተነክረንበታል። ምንም አይነት ምልክት እስኪጠፋ ድረስ ማለት ነው። የቅድስና ምልክቱ እስኪጠፋ ድረስ እንደ አለላ የመነከር ሙሉ ማንነትን ተፈጥሯዊ ቅድስናን ማጣት እንደ ደም መቅረት እንደ ባዘቶ ክብር ምስጋና ለስሙ ይሁን። እንደ ባዘቶ ትጠራለች ይላል እና ይሄን ብሎ ይሄ ብቻ ከላይ ቁጥር 10 እስከ 17 የቁጥር 18 ላይ ነው። ምን ይላል? እናንተ የሰዶም አለቆች ወይ ማን ነው እንዲህ የሚላቸው? እስራኤል። እናንተ የሰዶም አለቆች ወይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ ይላል ኢሳይያስ። እናንተ የሰዶም አለቆች የሚለው የእስራኤልን ሕዝብ መሪዎች መንፈሳውያን መሪዎቹንም እንደ ቃሉ የሌሉትን ነፊንሐስን ማለት ነው። ስጋዊ አስተዳዳሪዎቹ ነገስታቱንም ሆነ እነ ኢዮርብዓም ወልደ ናባጥን ንስሐ ሳይገባ እነ ምናሴን ጠቅላላ ከጥቂት የእስራኤል ነገስታት የዳዊት ልጆች በስተቀር እኮ በሙሉ እኮ እንደዛ ነው የሆነው። ሕዝቅያስ፣ ኢዮስያስ፣ ዘሩባቤል እነዚህ ናቸው የተገኙት። እነሱም ቢሆን ኋላ ንስሐ እየገቡ እና እልም ብሎ ስለጠፋ ህዝቡ የሰዶም አለቆች ተባሉ። እግዚአብሔር ከዚህ ይጠብቃል። ዛሬ እግዚአብሔር እንዴት ይሆን የሚያየን? በእግዚአብሔር ግምት ፊት በእግዚአብሔር አይኖች ፊት ኧረ መድኃኔዓለም ያለ መንፈሳዊ መሪዎች ነን፣ የቤቱ መጋቢዎች ነን የምንለውን
እግዚአብሔር የሰዶም አለቆች ብሎ ከጠራን እንዴት ያስደነግጣል? ስራችንስ ቢሆን በዚህ ዘመን ያለው ስራ ይሄን አይሆንም ብላችሁ ታስባላችሁ? በየሁኔታው በየቦታው የምናየው ነገር እኮ ይሄን ነው የሚያመጣው። ህዝቡንም ቢሆን የገሞራ ህዝብ ይለዋል። የጠፋ የማይታዘዝ ህዝብ፣ አመፀኛ ህዝብ፣ ቃል ብቻ የሚናገር በቃል የሚሟገጥ እና ይሄንን ይልና የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? እናንተ የሰዶም አለቆች። ይዘገንናል አይዘገንንም? አሁን ያለውን በስጋም የሚያስተዳድሩትን እንደ እግዚአብሔር ቃል መንፈሳውያን ስዩማን በትልልቅ ማዕረግ ተጠርተው በእግዚአብሔር ቤት ላይ የተሾሙትንም ቢሆን እግዚአብሔር ያፍራል እንዴ? አይፈርም እኮ ማንንም። ገሌንስ እንዲህ ያለውም አይልም እኮ ይውቅሳል እግዚአብሔር። ዛሬ በዛም በዚህ የምታዩት በአንደበታቸው እግዚአብሔርን እንደሚያመልኩ የሚመስሉ ሁሉ ስራቸው ግን የሰዶም የሆነ ሰዶምነት አንድ የዝሙትን መልክ ብቻ አይደለም የሚያሳየው፣ ጠቅላላ አንዷ ናት። ያቺ አንዷ ሰበዝ ናት። እስከዛ ረክሰዋል ለማለት ነው። ከዛ አኗኗራቸው የግብረ ገብነት መጉደል፣ ይሄ ሐሰቱ፣ ማታለሉ፣ መሸንገሉ፣ ማጭበርበሩ፣ ደም ማፍሰሱ፣ ይሄ መቀማቱ፣ ለሌላው አለማዘኑ፣ እኔ ብቻ ልኑር እየተባሉ መስገብገቡ ምድራችንን የከደናት ይህ አመፃ እውነት ለመናገር ዛሬ የበለጠ እግዚአብሔር በሁሉም ያሉትን የሰዶም አለቆች እንደሚል መጠራጠር አያስፈልግም። አለቆቹ ሹማምንቱ ባያምቤህም ምን የሚያጭበረብረው ሁላ አይምሰላችሁ። እሺ ነቢይ ነኝ የሚለው ባህታዊ ነኝ የሚለው እንደኔ ያለው ካህንም እንደ ቃሉ ካልኖረ ከዚህ ተግሳጽ ስር አይድንም። ህዝቡንም ደግሞ የገሞራ ህዝብ ይላል። አለቆቹ የሰዶም ከሆኑ ህዝቡም ያው የገሞራ ነው። ሰዶምና ገሞራ ያው እንደከያሉ ቀበሌ ሁለቱም ጠፍተዋል፣ በፍርድ ላይ ወድቀዋል። እና የእግዚአብሔርን ቃል ስሙ እናንተ የገሞራ ህዝብ ሆይ የአምላካችን ሕግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? አሁን አንዳንድ ጊዜ እግዚአብሔርን በህይወታችን እየበደለን በመስዋዕታችን ብዛት የምንሸነግለው ይመስለናል። በሬ ብታርድ ያን ጊዜ በብሉይ ኪዳን በሬ ብታርድ የበጎቹን መንጋ በየሰንበቱ መሰዊያውን በፍሪዳ ብትሞሉት ዕጣን እንደ እሳተ ገሞራ ቢትጎለጎል በእግዚአብሔር መሰዊያ ላይ የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? አሁን ይሄ ማረጥረጥ ዝማሬ እየተባለ በቃ በሙዚቃ መሳሪያ ብቻ አጅቦ እኛም ጋር በከበሮ ዝም ብሎ መዝለል፣ እዛም ደግሞ የዜማ መሳሪያ ላይ ጌታ ክብር ሃሌሉያ ኡቲ እንደው እኮ በጣም ያሳዝናል። የመስዋዕታችሁ ብዛት ዛሬ መቼም በሬ አናርድም አለ ለእግዚአብሔር መስዋዕት ብለን መሰዊያ ላይ በሬ አናርድም፣ በግም ፍየልም አናርድም፣ ደምም አንረጭም። ዛሬ ወንጌል ነው የምንሰብከው። ዛሬ የከንፈሮችን መስዋዕት ምስጋናውን ለእግዚአብሔር የምንለው ሁሉ በቃ ይጮሃሉ ውጭ እየወጣኩ በዛም በዚህም እኮ። ግን እግዚአብሔር ያ ታዝቦ የመስዋዕታችሁ ብዛት፣ የዝማሬያችሁ ብዛት፣ የጩኸታችሁ ብዛት የሚያማምሩ ቤተ መቅደሶችን ብትሰሩ፣ የሚያማምሩ የጸሎት ቤቶችን ብትገነቡ፣ ፓስተር ገሌ ከጀርመን ወይም ብፁዕ አቡነ ገሌ ከሩሲያ ቢመጡ አደባባይ ላይ ብትዘሉ። አንቱ ምን ታዘብኩ መሰላችሁ? እኔ ሰሞኑን መቼስ እናዳምጣ እዛ ምን ሆነ እዛ ምን ተደረገ ብለ ማለት ነው። እና በአንድ ሚዲያ ላይ ሰዎች ያወራሉ እና እያወሩ ያው አሁን ዘመኑ በቃ መውጋቱ ነው አይደለ? በየእንትኑ ሁሉ ተንታኝ እኮ ነው፣ ሁሉ ሊቅ ነው፣ ሁሉ አሁን ሃይማኖት በእውነት የሚያሳዝነው ሰሞኑን አሁን የተፈጠረው በዚህ እንደው ዝም ቢሉ ምን አለበት? እንደው አንዳንዱ ጆሮዬ ለምን ሰማ ብላችሁ እንድደነግጡ የሚያደርጋችሁ አሁን ሙስሊሞችና የኛ አንድ ልጅ ተጣላን ብለው የሚናገሩት ንግግር እንዴት ይዘገንናል። ሰው ደግሞ የራሱን አያይም የሌላውን ብቻ እንጂ ከራሱ አፍ የሚወጣውን አያይምና እዛ ላይ ሲነጋገሩ አንዱ ሊያበሽቅ ነው ኦርቶዶክሱን ደስ ብሎኝ
ስዘምር ጌታን ስባርክ አምሽቼ ከመስቀል አደባባይ ላለ ማለት ከአብዮት አደባባይ ነው ያለው ቃል በቃል ከአብዮት ክርስቲያን ከሆነ መስቀል የማን ነው? ከመስቀል ለክርስቲያኑ አብዮት ነው የሚቀድመው ወይስ መስቀል ነው? ያ አብዮት እኮ አደባባይ የተባለበት የአብዮቱ ዘመን መስቀል አደባባይ ሌላ አብዮት የተባለ የልጅ ስም እኮ አይደለም። ይሄ የእግዚአብሔርን ስም ላለመጥራት መስቀል ላለ ማለት ነው አይደል? የአብዮቱ ዘመን እኮ እግዚአብሔርን የካደ ነው አይደል እንዴ? ሰዎቹን ወይም ስሙን አይደለም አብዮት ማለት እንደ ቃል ችግር የለበትም። ግን ያንን ስናስታውስ የሥላሴ ስም ተክዶ እንዳይጠራ ተደርጎ የሶስቱ አውሮፓውያን ማርክስ፣ ሌኒን፣ ኤንግልስ ላይ በትልልቁ ፎቶአቸውና ተዚ የደረሳቸው የላችሁም እዛ መስቀል አደባባይ ላይ እና ያናለና ትንሽ አለግባባ ሲሉ ከአፉ የወጣው ስድብ ልነግራችሁ አልችልም። ያስደነገጠ እንዴ ሲያመልክ አመሸው ድክም ብሎኛል እንደው በጊዜ ሄዳለሁ ሳመልክ ነው ያመሸሁት ያለው ሰውዬ ትንሽ ቆየና ያኛው ጎንተል ሲያደርገው ከአፉ የወጣው አንዳንድ ነገሮች እንደምነግራችሁ እዚህ ጋር ያልደግም አልፈልግም። ውሸት ነው። ገለጥ ሲያደርጉት ሁሉም ሙትት ያለ በቃ የተበላሸ ከኃጢአት ያልተላቀቀ እንደ አለላ የቀላ እንደ ደም የተነከረ የቆሸሸ ሰብእና ነው የሚታየው። ስለዚህ ያ ሁሉ ቢጮህ ሪብል እዛም እዚህም በወዲያም ያለው ማንንም አይደለም ሞክስ ለሁሉም በእግዚአብሔር ስልጣን ስር ላለ ሁሉ እግዚአብሔርን አመልካለሁ ለሚል ሁሉ እኔን ጨምሬ እኔም እዚህ ቃል ስር ነኝ። እዚህ ጋር ቆሜ ስለተናገርኩ አይደለም በዚህ ቃል ስልጣን ስር ነኝና ወቀሳው እኔን የሚመለከታል። የራሳችንን የሚያውቀን እግዚአብሔር ነው። እኛም ደግሞ ራሳችንን ያለፍንበትን መንገድ እናውቃለን አይደለ? ቸርነቱ እንደ ባዘቶ ያጥራል እና የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል? እግዚአብሔር የመስዋዕቱ ብዛት ምን ይጠቅመው? ምን እሱ እኮ ከሁሉ በላይ ነው አለ። ከዚያም የሚቃጠለውን የአውራ በግ ይሄ እንግዲህ የድሮው መስዋዕት ቃሉ በተነገረበት ጊዜ መስዋዕቱ ይሄ ነበር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤያለሁ። ሰልችቻለሁ ማለት ነው። እግዚአብሔር በልቶ አይደለም ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። ይሄ መስዋዕት እንዲሰዋ ያዘዘ እግዚአብሔር ነው። አሁን እንስሶቹን አይደለም ሰዎቹ። ምክንያቱም ይህን እያደረጉ ያሉት ከላይ ማን ተብለዋል? የሰዶም አለቆች የገሞራ ሕዝብ ተብለዋል። እነዛ እንዲያቀርቡለት እግዚአብሔር አይሻም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? የሰዶም አለቃ የገሞራ ሕዝብ ሆኖ ወደ እግዚአብሔር መቅደስ ብንመጣ እግዚአብሔር መልሱ ይሄ ነው። በእኔ ፊት ልትታዩ ብትመጡ። በእኔ ፊት ሰው መቼስ ከቤቱ ተነስቶ ወደ እግዚአብሔር መቅደስ በዕለተ ሰንበት ሲመጣ በማን ፊት ሊታይ ነው? በማን ፊት ልትታዩ ነው? መቼም ስናስቀድስ በማን ፊት ለመታየት ነው? በእግዚአብሔር ፊት ለመታየት ነው። ይሄም አንድ ነገር እግዚአብሔር ይመስገን። የባሰበት ደግሞ ምን አለ? ከዚህም እሁድ የሚመጣበት ምክንያት የእግዚአብሔር ሕዝብ የሚመጣው በእግዚአብሔር ፊት ለመታየት ነው መቼስ አይደለ? ግን ሁሉ ደግሞ አሁን የሚመጣው ሁሉ እውነት በእግዚአብሔር ፊት ልታይ ብሎ ይመስላችኋል? ሲታዘቡ ሁሉም ሰው የሚመጣው በእግዚአብሔር ፊት ለመታየት ነው? ከሰው ጋር ለመገናኘት ብሎ ይመጣ የለም? ዛሬ ብዙ ሰው ይሰበሰባል። ምክንያታቸው ምን ነው? እግዚአብሔር ይሄም አንድ ነገር እኮ ነው፣ በእግዚአብሔር ፊት ለመታየት። ግን በቅድስና በንጽህና ደግሞ ካልሆነ በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። ይችን ቃል ይዘው መናፍቃን ከዚህ ይውላችሁ አሁን ራሱ የገሞራ ሰው መሆን ነው። ከቃሉ ውጭ ማጣም ዕጣን በፊት አጸያፊ ነው የምትለዋን ይዘው እንግዲህ መጽሐፍ ቅዱስ የሚያውቅ ሰው እቺ ቃል ለምን እንደተነገረ እንዴት እንደተነገረ አይረዳውም አይደለ? ይኸው ኦርቶዶክስ ቤተክርስቲያን ዕጣን እኮ የምታጥኑት እግዚአብሔር እንዲህ እያለ ነው። አሁን እግዚአብሔር ያለው እዚህ ዕጣኑን ነው ሕይወታቸውን ነው ከላይ እየተናገረ ያለው ሕይወታቸውን ነው። ተቀድሳችሁ አቅርቡ እያለ ነው። ወደታችን ትርጓሜውን ራሱ እዚሁ ግልጽ ሆኖ ስለተቀመጠ እናገኘዋለን።
ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በጉባኤ መሰብሰባችሁንም አልወድም። በደልንም የተቀደሰውንም ስም ጉባኤ አልታገስም። መባቻዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸውም ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ ይላል እግዚአብሔር። ምክንያቱ ምንድን ነው? ታጠቡ ነው። ቆሸሻችኋል፣ አድፋችኋል፣ አስጸየፋችሁኝ። ታጠቡ፣ ሰውነታችሁን አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ ይላል። ይሄን ነው ይፈልግ። ከዚህ በኋላ አሁን ተዘፍቃችኋል። የሰዶም አለቆች የገሞራ ሕዝብ ብሏቸው የለ? አሁን ወደ ኑ እንዋቀስ። ፈቃደኛ ከሆናችሁ ከታጠባችሁ፣ ለመታጠብ በድለናል ካላችሁ፣ ከተጸጸታችሁ ግን አሁን እንደ አለላ ተነከራችኋል፣ ተበላሽታችኋል፣ አይሆኑ ሆናችኋል። ግን እኔ እንደ ባዘቶ አጠራችኋለሁ። ይሄ ነው፣ እንዲህ ነው። አለዛ እንደውም 58 ደግሞ በጾም ወቅት ራሳችሁን እንደ እንግጫ እንኳን ዘቅዝቃችሁ ብትቆሙ ይላል። አሰማችሁ። ታዲያ እውነት እየተጾመ ነው ትላላችሁ? ያውም ይሄ ቀልድ አይነት የቀልድ 46 አይነት ምግብ አንድ ጥብስ ትቶ 46 መብላት እንደ ነውር አይደለም እንዴ? እሺ እግዚአብሔር ያሳያችሁ። ይሄን ያህል ተሰላይተን የጾም ተጨንቀን የጾም በሬ ፈጥረን የጾም ክትፎ እስክንበላ ይሄስ ምግብ ነው፣ ምንም አይደለም። ይሄ እንደው ገርሞኝ ነው እንጂ ንጽጽር እንዲሆን ነው እንጂ ክፋት ቆሟል፣ ጥላቻ ቆሟል። የተቀየረ ነገር አለ የለም እኮ። ሁሌ በሉ ሱባኤ ታርቀዋል አባቶች። ስንቴ ነው ሱባኤ ያወጁልን? እዛ ማዶ ያለውም ሲኖዶስ ነኝ ያለውም ሱባኤ ያውጃል፣ ወዲህም ያለው ሱባኤ ያውጃል። እንዴ ኧረ ይሄ የማይሆን ነገር ነው፣ የማይሆን ነገር ነው። እዛው እርስ በርስ መጎነታተል፣ እዛው የትናንቱ ጥፋት ሊያርቁት የሚገባው በመቅደሱ ጥፋቱ ፈጦ መለያየቱ በስቶ። እግዚአብሔር እኮ ልብን ይመረምራል፣ ፊትን አይደለም። ፊትን አያይም። ባለባበስ እኮ እግዚአብሔር አይሸነገልም እኮ። እሱ ግልጥልጥ ያለውን ልቡና የሚያይ አምላክ ነውና ይሄንን ነውና ከጌታ ጋር ወደ ጌታ ስንቀርብ ራሳችንን እንይ። ጌታ ሊፈተን እኮ ከዲያብሎስ የማይፈተነው እርሱ ማለት ነው። የማይፈተነው ጌታ ሰው ስጋ ለበሳ ሰው ሆነ። በስጋ ውስጥ ስንኖር መፈተን አለብን። አንዳንዱ ፈተና ከሰይጣን የሚመጣብን ነው። አንዳንዱ ደግሞ የተፈተነ ህይወት ይኑረን ራሳችን በፈተና ውስጥ እናሳልፈው። እሺ ትንሽ ነገር ሲመጣብን ቱግ የምንል እኮ ነን አይደል? ትንሽ ቅያሜ ሲመጣ የምናኮርፈነን ያልተፈተነ ነው። ምንም የተፈተነ እኮ ነገር የለንም እኮ። እንዲሁ ቁጭ ያለን እኮ በእውነቱ እንደው እንዳለ ተቀምጠና እንጂ ትንሽ ፈተናዎች ሲመጡ ባህሪያችን እዛው ነው ያለው፣ ወደ አውሬነት ይቀየራል። ቅድስናንም አልተለማመደም እና ከጌታችን እንደው ዝም ብሎ ጾም ገባ ፋሲካም ደረሰ አይነት እንዳይሆን ማለት ነውና ጌታ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀን 40 ሌሊት እንፈተንበት። እሺ ተፈተኑ እንጂ በጾም ውስጥ እየጸለያችሁ በስንፍናችሁ ጾም ብዙ ጊዜ ጸሎት ስጸልይ ያስቸግረኛል፣ እንደው ለጸሎት እፈተናለሁ። አሸንፎ እሺ የጸሎት ሰው ሆኖ ለመውጣት ደካማ ሆነን ተረተን ተልፈስፍሰን ሰይጣን በእኛ ላይ ሰልጥኖ ሳይሆን ድል አድረግ በጸሎት የበረታንና በሚቀጥለው ህይወታችን ሁሉ አንድ የተለወጠ ነገር ይዘን እንድንወጣ
ቂም የሚያስቸግረን ሰዎች ካለን ትዕግስተኞችና ይቅር ባዮች ሆነን፣ ጥላቻ የሚያስቸግረን ካለ የተወሰነ እንኳን የፍቅር መንፈስ ይዘን ሰዎችን ሁሉ በድካማቸው የማንፈርድ አፍቃሪዎች ሆነን እንድንገኝ ነው። ይሄ ነው በፈተና ውስጥ ማለፍ ማለት ነው። እንግዲህ ፈተናዎቹ ስንት ናቸው? 3 ናቸው። 3ቱ አርእስተ ኃጣውእ ይባላሉ እና የመጀመሪያው ፈተና ጾሙ ነው። 40 መዓልት 40 ሌሊት መራብ መጠማት እና በጾም ውስጥ ይራበን ይጥማን። እሺ ይራባችሁ ሰዓት አይደለም በሰዓት የተለቀ እስቲ የረሃቡ ተካፋዮች ነው። እሺ ግብግብ ያርጋችሁ። እንደው የጤና ችግር ከሌለ በጤና ችግር አልጨንባችሁም። እሺ እንደው ጨጓራ አሲድ የሚረጭባችሁ ካልሆነ እሱም ለሰበቡ አይደለም። በጣም የመድኃኒት የምትወስዱ ከሆናችሁ ብቻ ይፈቀድላችኋል እንጂ ሌሎቻችን እስቲ ይራበን። እስቲ ረሃብን እንልመደው። ረሃብን ተለማመዱት። ልክ ረሃቡ ስትገቡ ነው ከጌታ ጋራ የጾሙ ተካፋዮች የምትሆኑ። ግብግብ ያንን ጠኔውን ያንገላታችሁ ሲሰማችሁ ነው። ሌላ ችግር ሲኖር ከንስሐ አባታችሁ ጋር ከባድ ስራ የምትሰሩ ከሆነ ምናልባት እንዴ ካምፓኒ ላይ ስትሰሩ አቅም አጥሯችሁ ሌላ ችግር እንዲያመጣ አያስፈልግም። ለፈተና መጋለጥ የለባችሁም። እሺ እሱ ቤተክርስቲያን መፍትሄ አላት። ግን ስጋችን አዞን በተመቸ ሰዓትና ሁኔታም ላይ ያለነውን ነው እንደዛ ምለው። የመጀመሪያው አበው ስስት ይሉታል። የመጀመሪያው ኃጢአት ስስት። ሰይጣን እንግዲህ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። የመጀመሪያው ናት። ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔርም አፍ በሚወጣው ቃል ሁሉ እንጂ። ይሄንን እንወቅሽ። አሁን እናንተ የሮብ ልጆች ቢያንስ እግዚአብሔር ይሄንን ጣዕሙን ያበዛላችሁ፣ እዚሁ ቃሉ ጣፍጧችሁ እኔ ምክንያት ሆኛችሁ የምትተጉ በእውነቱ ለዚህ ጸጋ የጠራችሁ እግዚአብሔር የተመሰገነ ይሁን። የጸናችሁ አንዳንዱ ያው አየት አድርጎ ሄድ ይላል፣ አየት አድርጎ ሄድ መጣ የሚለው አለ። ይሰለቻል። እሱ ከ2-3 ሳምንት ምልልስ በኋላ ሰልችቶት ወደ ሌላው ጨዋታው ወደዛ ወደ ቲክቶኩ ይሄዳል። የጸናችሁ ግን በእውነቱ ክብር ይገባችኋል። ምን ለማለት ነው? ሰው የሚኖረው በእንጀራ ብቻ አይደለም። ይህ ዓለም በምን የተጠመደ ይመስላችኋል? በእንጀራ አልተጠመደም። እዚህ ዓለም ላይ ከቤተ ክርስቲያኖችና ከሬስቶራንት የቱ ይበልጣል ብዛቱ? የቱ ይበልጣል? በእጥፍ እጥፍ እጥፍ ይበልጣል። አዲስ አበባ ያለ የሬስቶራንት ብዛት። እሺ ሰውስ የሚጋፋው የት ነው? ምን ጥርጥር አለው? ቤተክርስቲያንን ዞር ብሎ አይቷት የማያውቅ ክርስቲያኑ ነው ማለት። ቤተክርስቲያን አይቷት የማያውቅ እግሩ ድርሽ ብሎ የማያውቅ ክርስቲያን ኦርቶዶክስ እንደው የተጠመቀለት እናቷ አዝላምጥታ እናቷ አዝላው እንደሄደች ተመልሶ የማያውቅ ሞቶ መጥቶ እኛን ቄሶች የሚያስቸግር ፍቱይ ብሎ ማለት ነው። ምኑን እንፍታው? ገመዱን ብናየው ተብተብተብ ታስሮ ያው እንግዲህ አይቀርም። ዘመዶቹ ደግሞ ሊቆጡ ይችላሉ። ያንደበለን ለማደሰት በጣም ይገርመኛል። በጣም አንዱ ከሚፈታተነኝ ነገር እሱ ነው። ደርሶ የማያውቅ ሰው ማለት ነው፣ አይቷት የማያውቅ ሰው እና ምግብ ቤት በመመላለስ ግን በቀን ስንቴ ነው ሬስቶራንት ሰው ሲመላለስ የሚውለው? ጠዋት፣ ምሳ ሰዓት፣ እራት ሰዓት፣ አንዳንድ ጊዜ የሻይ ሰዓት፣ አንዳንድ ጊዜ እንግዳ ጋብዛለሁ ብሎ በአንድ ቀን ስንት ሬስቶራንት ይሄዳል? አንዳንድ ሰው አዲስ አበባ ላድርጋችሁ፣ የዚህ እንኳን ብዙ ላይ እንትን ላይ ይችላል። አንዱን የሆነ ቦታ በልቶ ደግሞ ምን አማረኝ ይላል። አቤት ምንድን ነው ያለህ? አንተ ከጣሊያን ነው የመጣው? አይዘር ጾም ነው ብሎ ነው። እና የሰው ልጅ ለእንጀራና ለስጋዊ ምግብና ሆዱ
በቃ የተሰጠ ነው። ጌታችን በዮሐንስ ወንጌል ምዕራፍ 6 ላይ ከአይሁድ ጋር በዚህ ጉዳይ በጣም ተነጋግሯል። ቢነግራቸው ምንም ከሰማይ ስለወረደ እንጀራ ቢነግራቸው ሊሰሙት አልችሉም። መላልሰው አባቶቻችን በምድረ በዳ መና በሉ ይላል። እንደው መና እንዲያወርድ እኮ ነው ደግሞ አዲስ ምግብ እያመጣ ያችን አሳ ቀምሰው ጆሯቸውን መታቸው ደግሞ እንዲቀይርላቸው ያን እየቀያየረ እንዲበሉ አባቶቻችን መና በሉ ይላል። እንደው ከሰማይ የመላእክትን እንጀራ በሉ ይጠቃቅሳሉ። እዛ ጥብርያዶስ አሳ በልተዋል። አሁን ደግሞ ከሰማይ ደግሞ ሌላ አገልግል ከሰማይ እንዲመጣ ፈልግ። ለሚጠፋ መብል አትስሩ፣ አትድከሙ፣ ይሄ ይጠፋል አላቸው። አዎ ለስጋችን መቼስ ያለ ምግብ ሰው ይኖራል እንዴ? ፈጽሞ አይኖርም። መስራት አለበት፣ ማምረት አለበት፣ ማንጎትም አለበት፣ መብላትም አለበት አይደል? ግን ታዝባችሁ ከመጠን በላይ ግን ሰው ሆዳም ይሆን አይመስላችሁ? መብላት ተፈቅዶታል፣ ግን እንዲሁ ለምግብ የሚኖር እንኳን ለምግብ እንዴት አባቴ ላጣፍተው፣ እንዴት ምን ልጨምርበት? ምክንያቱም ሰው ሁሉ ምግብ ፈላጊ ስለሆነ ማለት ነው። በምግብ ቅመማ መከራውን አይቷል። ያ ሾክ ምንም ችግር የለም። ለእግዚአብሔር ቃልስ ነው። አሁን ይሄን የማወራው ለመሰላችሁ ይሄን ለታያችሁ ወይም ስለዚህ ላወራ ፈልጌ አይደለም። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃሉ ሁሉ እንጂ። ይሄ ቃል የነፍስ ምግብ ነው። ይሄ ቃል የዘላለም ሕይወት ነው። ሰው ለምን ይሄን ሰለቸ? ለምን ከዚህ ምግበ ነፍስ ራቀ ነው ጥያቄው። ስለዚህ በጾማችን ውስጥ ከእግዚአብሔር አፍ የሚወጣውን የማያረጀውና ከሰማይ የወረደውን እንጀራ እንለማመደው። እሺ እንለማመደው። አንዱ ይሄ ነው። ከፈቀደልን ደግሞ ንስሐ ገብተን እንደ አለላ የተነከርንበትን እንደ ደም የተዘፈዘፍንበትን እንደው ምንም ያነጻናል። አይዟችሁ እግዚአብሔር ቸር እኮ ነው። የጌታችንን ስጋ በልተን ደሙን ጠጥተን መቀደስ የሰው ልጅ ከዚህም ርቋል እኮ ከሰማይ እንጀራ በጣም ራቀ እና ያስወቅሰዋል ሰይጣን። ይሄን ድንጋይ በቃ የሚያሳየው በሙሉ ምድራዊውን እንጀራ ነው። በቃ ምድራዊው የሚሮጠው በቃ ድንጋይ ዳቦ ሆንልኝ ያለ የሰው ልጅ በሙሉ ሲለፋ ከድንጋይ ጋር የሚታገለው ምን ለማድረግ ነው? ድንጋይን ወደ ምን ለመቀየር ነው? ሌላ እኮ ትርጉም የለውም። እዛ ጥልቅ ጉድጓድ እየቆፈረ ከጥልቅ ጉድጓድ ውስጥ የድንጋይ ከሰል የሚያወጣው ወይም ጋዝ የሚያወጣው ወይም ደግሞ ወርቅ ፍለጋ የሚባዝነው ያንን ድንጋይ ምን አድርግልኝ እያለ ነው። ያው ወደ ዳቦ ለመቀየር እኮ ነው አለ። ሌላ ምን ትርጉም አለ? የሰው ልጅ ለፍቶ ጥሮ እንደ ሸማ ላቡ ተጨምቆ ለምንድን ነው? ለጽድቅ ነው? ክንፍ ሊያወጣ ነው? ወደ ሰማይ ሊበር ነው? ገነት ሊገባ ነው ብንል ትርጓሜ ምን ሆኖ እናገኘዋለን? ዳቦ ምርር ሲለው እንደውም አንዳንድ ሰው ምን ይላል መሰላችሁ? እኔ ምን ነው ለአንድ እንጀራ ብዬ ይላል። ደግሞ ይሄ ባለ ሀብቱ ባለጸጋው ደግሞ እንዴ ይለፋና ውጤቱን ሲያየው ከዛው ከድሃው ጋራ አንድ እንጀራ ነው ለካ የሚበላው። ባለጸጋ ስለሆነ 5 እንጀራ ሊበላ አይችልም። ስለዚህ እኔም እኮ እንዳንተ አንድ እንጀራ እኮ ነው ይላል። ከዛ በኋላ ምሬቱን ማስታገሻ ማለት ነው። ግን የሰው ልጅ በሙሉ ድንጋይ የሚፈነቅለው ዳቦ ለመብላት ነው። ሰይጣን ድንጋይን ወደ ዳቦ እዛው ያሽከረክረው ገባ። ድንጋይን ወደ ዳቦ ትልቁን የእግዚአብሔርን ቃል አስረሳው። አይወድም ሰው። የእግዚአብሔር ልጆች እውነቴን ነው የምላችሁ፣ ውደዱ። እግዚአብሔር የቃሉን ፍቅር ያብዛላችሁ። ሰውን አራራቀውም። ሰይጣን ከእግዚአብሔር ከቃሉ ፍቅር አርቆታል እኮ። አያዳምጥም እኮ፣ አይሰማም እኮ። በጉባኤ ቢሰበሰብም ለመስዋዕት ቢጠራም ለቅዳሴ ቢመጣም ቃሉን አይሰማም። ሕይወቱ አልተለወጠም። ሕይወቱ አልረሰረሰም። ሰይጣን ከድንጋይ ጋር ያታግለዋል። እግዚአብሔርንም ሁልጊዜ ስንለምን ምንድን ነው ሰይጣን ይህን ነገሩ በአእምሯችን አሳድሮት ሰው ሁሉ የሚለምነው ምንድን ነው? እግዚአብሔር አምላክ ወይ ሁሉም ድንጋዩን ተሸክሞ ይሄን ድንጋይ ዳቦ አድርግልኝ፣ ይሄን ዳቦ ኑሮዬ እንደው በሙሉ ልመናው የሰው ልጅ ቢታይ ድንጋይ ዳቦ አድርግልኝ ነው። ጌታ ሰይጣንን መከተው። ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። እንጀራ አያስፈልግም ነው እንዲህ ያለው? ብቻ ነው ያለው። እንጀራ ያስፈልጋል። እንጀራማ ያስፈልጋል። አሳ ያበረከተው ምንም በሌላቸው ጊዜ 5ቱንም እንጀራ የባረከውና ያበረከተው ያጠገባቸው እኮ እንጀራ ስለሚያስፈልጋቸው ነው አይደለም?
ነው ያስፈልጋል። ግን በእንጀራ ብቻ የሰው ልጅ ለእንጀራ ብቻ ኗሪ ሆነ። ለዚህ ዓለም ብቻ ይሮጣል ይሮጣል ይሮጣል። ቀን ይሮጣል፣ ሌሊት ይሮጣል። በእኔም ልብ በሌላውም ልብ በየአይምሮው ሰይጣን ይሄን ድንጋይ አስቀምጦበታል፣ ድንጋይ ጭኖበታል። የሰው ልጅ አእምሮ ቄስ የለ ጳጳስ የለ። በእኛ ቤት ሁሉ ምንድነው? ገንዘብ 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 ገንዘብ። አንድ ቅዱሳን አባቶች አሉ። ሁሉን መጨፍለቅ አይደለም። ከላይ ባህታዊ ከውስጥ ሲታይ ሌላ የሚሆነው ይሄን ድንጋይ ሰይጣን አስይዞታል ለሰው ልጅ በሙሉ። ይሄ ድንጋይ ወደ ምን ይቀየር የተባለ ድንጋይ ነው? ወደ ዳቦ ማለት ነው። ከዚህ ፈተና እግዚአብሔር ይሄን ፈተና ቀለል አድርጎልን የእግዚአብሔርን ቃል የቃሉን የወንጌሉን የትእዛዛቱን ጣዕም ደግሞ ለነፍሳችን ያቅመስልን። እሺ ሁለተኛው ደግሞ ከዚህም በኋላ ዲያብሎስ አላታከረም። ይሄን ካለው በኋላ ብድግ ብሎ ነው ሄደ። ሁለተኛውን አመጣ። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ወደ ኢየሩሳሌም ወሰደው። በአንድ ጊዜ ከቆሮንቶስ ወደ ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው ይላል። ኢየሱስም መልሶ ኢየሱስም ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል አለው ይላል። ሁለተኛው ይሄ ነው። ትምክህት ይባላል። ይሄ ትምክህት በቃ እኔነት፣ እኔ ጻድቅ ነኝ፣ እኔ አዋቂ ነኝ፣ ለቤተ ክርስቲያን እንደኔ ያደረገ የለም፣ ቤተ ክርስቲያኗን እስከ ጉልላቷ የሰራኋት እኔ ነኝ። በቃ እንትናችን እንድንቆጥር ያደርገናል። ለእግዚአብሔር ልጅ እስከሆንክ ይላል። በመላእክት እኮ ልረዳ የሚገባኝ ነኝ እንድንል ያደርገናልና የት ነው በዚህም ፈተና ይዞን የሚወጣው? ቤተ ክርስቲያን ቤተ መቅደሱ ጉልላቱ ራሱ ላይ ያቆም። ብዙ ሰዎች ቤተ ክርስቲያን ራስ ላይ የቆሙ የሉም። ስጋውና ደሙን ሳይቀበሉ ውስጥ ሳይገቡ ራሱ ላይ ይወጡ አሉ። የቤተ ክርስቲያን ራስ እንሁን የሚሉ አባቶችን የሚነቅፉ በቤተ ክርስቲያን አስተዳደር የጣልቃ ገብተው የዓለሙ አልሆነላቸው የሚፈተፍቱ ትህትና የጎደላቸው ቤተ ክርስቲያን ራስ ላይ መውጣት ማለት ትዕቢት ነው። እንደ በእውነቱ መግቢያ መውጫዋን በአግባቡ የማያውቁ የቤተ ክርስቲያን ራስ እንሁን የሚል ሰይጣን ራሱ ላይ ጉልላቱ ላይ ይዞን ይወጣል። ሊከሰክሰን ማለት ነው። ሊከሰክሰን አንዱ ይሄ ነው። ትዕቢት፣ ኩራት አያስፈልግም። ቤተ ክርስቲያን እንደዛ እንደ ቀራጩ ሉቃስ 18 ላይ ያለው ቀራጭ ሊገባ እንኳን አልደፈረም ይላል አይደለ? ፈሪሳዊው ቤተ ክርስቲያኑ ቤተ መቅደሱ ደጅ ሄዶ በሩ ጋር ቆሞ ያደረገውን እየተናገረ ሲኩራራ፣ ያ ቀራጩ ግን ሊገባ እንኳን ሳይወዳዛ እደጅታች ቆሞ ቀና ብሎ ሰማይ እንኳን ሊያይ አልደፈረም። ደረቱን እየደቃ እኔን ኃጢአተኛውን ማረኝ ይል ነበራል። እውነተኛ ክርስቲያን፣ እውነተኛ አገልጋይ ሁልጊዜ በጌታ መቅደስ ሆኖ ስለ ጽድቁ፣ ስለ ቅድስናው፣ ስለ ብቃቱ፣ ስለ አገልግሎቱ፣ ስላደረገው አስተዋጽኦ እያሰበ አይኩራራም። ይውኝ አይልም። አንገቱን ስብር አድርጎ ፍጹም ትህትና ይመላለሳል፣ ያገለግላል። በእግዚአብሔርን ፊት ስሜቱ እኔን ኃጢአተኛውን ይቅር በለኝ ማረኝም ሁልጊዜ ምህረቱን የሚማጠን ነው የሚሆነው። የቤተ ክርስቲያን ትምህርቷ በሙሉ ትምክህት አይደለም። ተንስኡ ለጸሎት በተባልን ቁጥር ጸሎታችን ምንድነው? መልሳችን እግዚኦ ተሳሃለን። ምን ማለት ነው? አቤቱ ይቅር በለን በእምነት እንበለው ነው። በልማድና አፋችን ያነበንበዋል። ግን ይሄ ነው ሁልጊዜ እኔን ኃጢአተኛውን ማረኝ። ተንስኡ ለጸሎት ዲያቆኑ እግዚኦ ተሳሃለን መልሳችን። አያችሁት? ካህኑ ሰላም ለኩልክሙ ሰላም ለሁላችሁን ሲል እንደ ቃልህ ይደረግልን። እንደማ ቃል እንደ ካህኑ እውነት ብዙ አስቀደ ይሄን ቃል በልማድ ይላል እንጂ ካህኑን በዛ ደረጃ አክብሮ አባቴ ሆይ እንደ ቃልህ ይደረግልኝ ይላል አይልም። ቄሱን ንቆ እሱ የበላይ ሆኖ ትንሽ መባ ሰጥቶ ከሆነ ቤተክርስቲያን ሲሰራ ገንዘብ አዋጦ ሲባል ገንዘብ አዋጦ ከሆነ ያን እየቆጠረ እኔ ነኝ ማኖር ልማድ ነው። ይሄ በእምነት ቢሆን እኮ እንዲህ ቤት በእምነት ቢሆን ተመልከው። ዲያቆኑም አያውቀውም ለነገው ተንሱ ለጸሎት ሲል እሱ እያዛጋ እኮ ምን እንዳለ ያውቀው በልማድ ነው። በቃ ዜማዋን ነው የሚያዳምጠው በዝል በግዝ መባሉን ነው እንጂ ምን ተንሱ ለጸሎት የለም እኮ ልብ እኮ የለም፣ ደንዝዟል። አባቶቻችን በፍጹም ትህትና በእግዚአብሔር ፊት ልብ እንዳይባክን ዲያቆኑ ምን ይለናል?
አለቃ እኮ ነው ዲያቆኑ። ማነው አሁን ዛሬ በዚህ ቤተክርስቲያን ጳጳስ በሚያባርር ጉባኤ መካከል ዲያቆንን አለቃዬ ነህ የሚል ይኖራል እንዴ? ኧረ ስራቱ ማን ነው ደግሞ ዲያቆንን እንደ አለቃ ደግሞ የሚያየው? ተንሱ ለትእዛዝ እኮ ነው። አያችሁ፣ ለጸሎት ተነሱ። በስጢፋኖስ ልክ ነው ዲያቆናት። ዛሬ ህፃናት መሾማቸውን አትዩ። እሱ የግራኝ አህመድ ችግር ነው እና የግብፃውያን ጳጳስ ማጣታችን ነው የመጣው እንጂ በስርዓተ ቤተክርስቲያን 25 ዓመት ሲሞላው ነው በስሎ አውቆ ማለት ነው። እኛ ግን ያው ክህነቱ በረከቱን እንዳናጣ ያው ይሄ ህፃናት እንትን በቤተክርስቲያን የፈተና ዘመን የመጣ ነው የነ ቅዱስ እስጢፋኖስ ማድረግ ነው። ስለዚህ ዲያቆኑ ምንድነው? የቤተክርስቲያን ስርዓተ አለቃ ነው ማለት ነው። ተንሥኡ ለጸሎት ይላል። ይምሩ ያስተዳድሩ እኮ ይላል። አሁን ካህኑ ቀዳሽ አይደለም? ዲያቆናት አብሮ የሚቀድሰው ዲያቆን አብሮ ተሰይሟል በመስዋዕት በአገልግሎት። ሌሎቹ ሊቀ ዲያቆኑ ግን ምእመናን አላግባብ እዛ ጋር ሲያደርጉ ወይም ቀኑና የተላለፈባቸው ምክንያቱም በጥንቱ ለአንድ ሳምንት ለሁለት ወር እንዳታስቀድስ ከምእመናን እንዳትቀላቀል ብሎ ካህኑ ያወግዘዋል፣ ይከለክለዋል። ያኔ እንዲህ የተከለከለው እስር ቤት የተፈረደበት ያለው የሚጨንቀው ወይኔ ከእግዚአብሔር ጉባኤ የተለየው አቤቱ ከወይን ሕግ እንደተቆረጥኩ ብሎ በቃ ይጨነቃል፣ እያለቀሰ ይመለሳል። ያሁኑ ግን ችን ይወዳል። እንኳን እናቴ ሞታ እንኳን ሂድ ብለኝ ባክናና ብሎ ነው ጥርግ የሚለው። አላመንማ ያመነስ ከወይኑ ግንድ ተቆረጥኩ ብሎ ነው የሚደነግጠው የሚያለቅሰው። ያን ጊዜ ዲያቆኑ ያን ያስፈጽማል። አንዱ እኮ ነው እኛ ቃል ብቻ ተሸክመን እኮ ይቻላል። አያችሁ እግዚኦ ተሳሃለነ በረጅሙ መስዋዕቱ ተይዞ መጋረጃ ተጋርዶ 41 ጊዜ ምንድነው የምንለው? እግዚኦ መሐረነ ክርስቶስ በትልቅ ዜማ በመንቀጥቀጥ ምን ማለታችን ነው? አቤቱ ክርስቶስ ወይ ይቅር በለን ማረን አይደለም? ምህረት ጠያቂ እንደዛ እኮ እንደቀራጩ እኮ ነን እኮ እኔን ኃጢአተኛውን ማረኝ። ችግሩ አበው በዚህ መንገድ ሄደዋል፣ ቅዳሴውን ሰርተውልናል፣ ስርዓቱን ሰርተውልናል። እኛ ግን የለንም፣ ልጆቻቸው ደነዘዝን ወይ አልተማርንም። ብናምርም ደግሞ ልባችን እንደ እስራኤል ሆነ ማለት ነው። አሁን ሰይጣን ሰውን ሁሉ ይዞት የት ወጣ? ቤተ መቅደሱ ጉላት ላይ ኮልኩሎታል። ሁሉም ላይ አናት ላይ ወጥቷል ማለት ነው። እውነተኛ የእግዚአብሔር ቃል የጠራው ግን ይህን ኃጢአተኛውን ማረኝ እያለ ደረቱን እየደጋ እዛ ደጅ ቆሟል። አይ ይህን ስል ግን ሁላችሁም የሚቀጥለው ሳምንት እሑድ በሩ ጋር ቆሙ እያልኩ አይደለም፣ በሐሳብ ነው። እሺ በትህትና በየዋህነት ማለት እንጂ በስፍራ ማለት ማስቀደሻችሁን ፊት ያላችሁ ወይኔ ለካ ተሳስቻለሁ እያላችሁ እነቱቱ እነሚላት እንግዲህ እዛ በሩ ጋር ላግኛችሁ ሳምንት ደግሞ እንደሱ ማለት አይደለም። ደስ የልብ ትህትና ነው እና እንግዲህ ራስን ወርውር። ሌላው ደግሞ ፈተና ምንድነው? የእግዚአብሔር ልጅ ከወዴ አንቺ የእግዚአብሔር ልጅ አይደለሽ? ይሄ ሁሉ ፈተና ይሄ መከራ ለምን መጣበት? አንተ የእግዚአብሔር ልጅ አገልጋይ አይደለህ? ስራ ለምን አጣ? ለምን ከስራ ተቀነስክ? ለምን ገንዘብ ተቸገርክ? ለምን ተራብክ? እግዚአብሔር መች ረዳ? ይሄ ደግሞ ከባድ ፈተና ነው። በኑሯችን ውስጥ ይመጣና አቤት ይሄ ፈተና ቀላል አይደለም እኮ ያመሳቅለናል እኮ አምላኬ ሆይ ወዴት አለ እንድንል ያደርገናል እኮ መች ረዳኸኝ እንድንል እኮ ያደርገናል። አያችሁ እግዚአብሔር ልጅ ከሆንክ ስጋው ደሙን ተቀበላችሁ በፍጹም ፍቅር በፍጹም ትህትና ለድሃ እየረዳችሁ ለሰው እየሮጣችሁ ስትኖሩ ፈተና ያመጣባችሁና ሩጫ የእግዚአብሔር ሰው መሆን የታለ ታዲያ? ረዳ እንዴ? ገብርኤል የታለ? ሚካኤል የታለ? የወላዲተ አምላክ ሳሌለነ ቅድስት ማለትሽ ወዲህ ደረሰ? እንደው ከንቱ እኮ ነው። ያቺ ጓደኛሽ ያ ጓደኛ ድርሽ ብሎ ሰንበት የሚያውቅ ደልቶት ሞቆት ተመችቶት ተቀማጥሎ ይኖር የለ እንዴ? ይህን ፈተና እናልፍ ይሆን? ሄደ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ሶስተኛውን እንጨርሰው ብዬ ነው። ሶስተኛው ደግሞ ጌታ እዚህ ጋር ረታው፣ ሰይጣንን ረታው። አሁንም ሰይጣን አልተጨቃጨቀም። ሰው ቢሆን ንትርኩ አይጣል። ወደ ረጅም ተራራ ወሰደው። የመጨረሻው ትልቁ ፈተናው ፍቅረ ነዋይ ይባላል። ወደ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው ይላል። ይሄ ደግሞ የባለጸጎች የባለስልጣናት ፈተና ነው። ሁልጊዜ የት ላይ ነው ተንጠልጥለው የሚኖሩት? ሰይጣን ተራራ ላይ ይዟቸው
ከትንሿ ተራራ ወደ ቀጣዩ ተራራ፣ የቀበሌው ሊቀመንበር ወደ ወረዳ፣ የወረዳው ወደ ዞን፣ የዞኑ ወደ ክልል፣ የክልሉ ደግሞ ወደ ሀገሪቱ የሚኒስትርነት ደረጃ። ሚኒስትሩ ደግሞ ነገ የሚያስበው ምንድን ነው? አንድ ወይ ፕሬዚዳንት ወይ ጠቅላይ ሚኒስትር። በቃ እዛስ የደረሰው መጀመሪያ በምርጫ ነው። እኛ ለ4 ዓመት ወይም ለ5 ዓመት ኮንትራት ላይ ይላቸዋል። ምርጫ በደረሰች ቁጥር ያሳድዳል። እዛ አይለቅም ሙጭጭ ብሎ ማለት ነው። የዚህኛው ሀገር ቢወድም ባይወድም አንዴ አንገራግረው ነበረ ያኔ። በካህናትም እንደዚሁል መነኩሴው ጳጳስ ለመሆኑ በቃ እኔ ጳጳስ እንደው እግዚአብሔር ይጥራ እንጂ እኔ ላገልግል እንጂ ዲያቆን ያመነኮ በዲቆና ላገልግለው ሁልጊዜ እሱ እንደስላሰኝ እኔ ቄስ ስለመሆኔ እግዚአብሔር ያድርገኝ እንጂ በሚቀጥለው ደግሞ ይሄ አይደለም እኮ ምኞቱ። መነኩሴም የመነኮሰው መንኖ እግዚአብሔር ለማገልገል በነፍሱም በስጋው ለማገልገል በቃ ምንም በዚህ ዓለም ላይ የሚያዘናጋው ሳይኖር እግዚአብሔርን ለማገልገል ለመሮጥ ለማገልገል መስቀል ለመሸከም ነው እንጂ ጳጳስ ለመሆን ነው እንዴ? ግን አንዳንዱ ምን ያደርጋል? ጳጳስ ለመሆን በቃ ሲኖዶስ በተሰበሰበ ቁጥር እዛ ነው ሲዞር ይውላል። ከዛ ጳጳስ የሆነው ደግሞ አብዛኛው ደግሞ የተወሰነው ደግሞ ሌላ ጾር ይመጣባቸዋል። ፓትርያርክ ወይ መድኃኔዓለም ሰይጣን ክፉ ነው። ጫፍ ላይ ተራራ ላይ በቃ ሁሌ የሚያሳያቸው ተራራ። መጀመሪያ እግዚአብሔር የምትለምኑት ምንድን ነው? እግዚአብሔር ወጥቼ ውዬ የምገባበት ከዛ ደግሞ እንደው ቀለቤን ከበላ ልብስ ካገኘው በልቼ ካደርኩ ይበቃኛል። አንገቴን የማስጠጋበት እንደው 2 ክፍል ቤት እንደው ካለችኝ ይበቃኛል። እዛ ያደርስሻል። 2 ክፍል ካይስ በኋላ ትንሽ ደስ ይልሻል። ደስ ይልሃል ገባ ወጣ ትልና ምናምን። ከዛ ሌላ ቤት ስትሄድ 6 ክፍል ሳሎኑ በጣም ሰፊ ሱፍ ተመለሰ ቤት ለመግባት ያስጣልሃል አይደለ? ከዛ ምን አጸልይ ደግሞ ለዚች ቤት ነው ምን አደረክልኝ እንላለን። ተመልከቱ በቃ የሰው ልጅ እንደዛ ያለ ማቆሜንም ተራራው በጣም ረጅም። ሰይጣን ሁሌ ሰውን ወዴት ነው ይዞት የሚወጣው? ወደ ተራራ ላይስ የዓለምን ክብርና መንግስታቱ እኔ ምን ያደርጉልኛል? የዓለም መንግስታት ለኔ ኑሮዬን መኖር በቂ ኑሮ መኖር ላንቺ በቂ ኑሮሽን እግዚአብሔር አይራብሽ፣ አትራቆቺ፣ አስፈላጊው መጠነኛ ነገር ይኖርሽ። በቃ በመጠን ኑሩ ይላል የቅዱስ ጴጥሮስ አንድ ጥቅስ ላንብብላችሁና እንጠቅልለው። በመጠን ምን ይላል ቅዱስ ጴጥሮስ? ምዕራፍ 5 ቁጥር አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 9 አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 9 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ይሄው ነው በመጠን ኑሩ የሚለው ለዚህ ነው። ለምን ተራራ ላይ ሰቅሎ በግራ በቀኝ በዓለም ያለውን ብልጽግናውን ሀብቱን ሁሉ የሚብለጨለጨውን እያሳየ ወድቀ ብትሰግድልኝ ይሄን ሁሉ ሰጣለሁ እያለ በምኞት እያባከነንና እያባዘነን ስለሚኖር ነው። ቅዱስ ጳውሎስም ያለኝ ይበቃኛል ማለትን ተምሬያለሁና ይላል። ይገርማችሁ ያለኝ ይበቃኛል ማለትን አውቃለሁና። በእውነት ነው ያለን ይበቃናል። የሚያስፈልገን ጌታችንም እንዳለው ማርታ በብዙ ትደክሚያለሽ የሚያስፈልገው ግን ጥቂት ነው ብሏል ጌታ። ቅድም ያልኳቸው የቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አለመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን
ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ ይላል። ተመልከቱ፣ ከእግዚአብሔር ክብር ይለያሉ ማለት ነው። ይሄን ነገር እንደገና እንስማው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ልብ በሉ፣ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይላል። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ዲያብሎስ ወደ ተራራ ወስዶ እንዳይሰቅልህ፣ በምኞት እንዳትጠላለፍ፣ ታላቁን የዘላለም ሕይወት እንዳታጣ። ይሄ ማለት ነው መስራት፣ ገንዘብ ማግኘት፣ እሱን ጥል አይደለም የተባለው፣ ምኞትን። ዲያብሎስ እዛ ላይ ይሰቅለናል። ምንድነው ጉዳቱ? ኑሮ የሚበቃንን ኑሮ እንደማይበቃን ባዶ እንደሆንን ምንም እንደሌለን አድርጎ ተስፋ ቢሶች ያደርገናል። ትልቁ ችግር ምን መሰላችሁ? እየሰሩ መቼስ ለሌላም እኮ የምንተርፈው ስንሰራ ነው አይደል? ጥሩ ነው እኮ ለሌላ መትረፍ፣ ብዙዎችን መርዳት እኮ አንድ ሆኖ ብዙዎችን መርዳት ይቻላል። ቤተክርስቲያንንም ማገልገል ይቻላል። አስራት በኩራት እየሰጡ ያደለም የተከለከለ ማቆሚያ እዚህ ጋር አቁም አይደለም። እየሰራ በንጹህ በእውነት እየሰራ ስግብግብነቱን አሁን ይሄ ንጥቂያው፣ ክፋቱ፣ የሌላውን የድሃውን ህንፃ ለመስራት ድሃውን ሜዳ ላይ መጣል፣ ይሄ ነው እግዚአብሔር ይጸየፈዋል። ይሄንን ይጸየፈዋል። እና ኑሮዬ ይበቃ የምበላውና የምጠጣው ምግብና ልብስ ካለኝ እኮ ነው አይደል? ምግብና ልብስ አታችሁ ታውቃላችሁ? እዚህ ጋር ኑሮ ይበቃል። እሺ የሚበቃ ኑሮ አለን፣ እግዚአብሔር ይመስገን። አሁን ያንሳፈፈን ማን ነው? ሰይጣን ነው። ምን እያለ ተራራ ላይ ሰቅሎ ለኛ የሚያሳየን የኛን ኑሮ በጣም አኮስሶ የዓለምን መንግስታትና ክብሩን ያሳያል። ትናንትና አሜሪካ እንደው አድርሰኝ እንጂ እንደው በቃ ምንም አልፈልግም አለ ብዙ ሰው። አሜሪካ መጣ። አሜሪካ ለሰራ የላቡን ያገኛል። ምኞታችን ግን አልሞላም አይደል? ምኞታችን አሁንም ሌላ ተራራ ስለሚያሳየን የያዝናት ደግሞ ለዚህ ነው እንዴ እዛ ሀገር ቤት ሄደ አንተ ተተው ካልሆነ ጥቂት ነገር እየላካችሁ ቢያንስ ልብስ ታለብሳላችሁ እኮ አይደል? በአመት 2 ጊዜ ወይም 1 ጊዜ ዘመድ ደስ ያለውን ልብስ የቅርብ ዘመድ ወንድም እህት ካለ አክስትም ያክስትም ልጅ ካለ ይቻላል። ይህን ማድረግ ያስችላል አለ አሜሪካ። ቤተክርስቲያንን ገዳማትን እንድንጠይቅ በረከት እንድናገኝ ያስችላል። በጣም እኮ ቀላል እኮ ነው። $50 በ4 ጊዜ በአመት $50 ብንልክ እኮ በእውነት ብዙ ሰው እንጠቅማለን እኮ። ትልልቅ አይደለም ማውራቸው። እዚህም ደግሞ ለሚበላ ምን ችግር አለ? የአሜሪካ ማዕድ ሞልቷል። እንበላለን፣ እንለብሳለን። እነዚህ ችግሮች አይደሉም። ግን አሁን ተራራው ምን እየሆነ መጣ? እየጨመረ መጣና መኪና አገር ቤት እኮ በውይይት ነበር ስትጋፋ የኖርከው አይደለ? ታክሲ ተሰልፈን አሁን አንዲት ካምሪ ነዳህ እኮ ወይም ነዳሽ። አሁን ሌሎች ሌክሰስ አሳየ ከፊት ለፊት ዲያብሎስ ተራራውን ከፍ አደረገው። ሌክሰስ ካልነዳው እጅ ካምሪ ምኞታችን ነው የተጫወተብን አይደለም? ቅድም እንዳልኳችሁ ምኞታችን እማንኖርበትን ትልቅ የቤት ምኞታችን አመጣ። ስንደርስስ እዛ ጋር ደስታ ያለ ይመስላችኋል? ትንሽ የለም፣ ውሸት ዕዳ ነው። ከዛ በኋላ ጠቢባን ሆኖ ከዛ በኋላ አልሞላ ብሎ እንደገና ደግሞ ወይኔ ጉዴ አይደለም። በመጠን ኑሩ። ዲያብሎስ
ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ እንዳይውጠን። እሺ እዚሁ ስንክነፈነፍ ይውጠናል፣ ግን ደግሞ ብርቶች ሆኖ እሺ በመጠን ኑሩ ማለት ለስራ ስነፉ ማለት አይደለም። እንደው ቆዳችሁ ልፍት እስኪል ድረስ ስሩ። ጤናችሁን እግዚአብሔር ይባርክ ይጠብቅ። የምትማሩ ትምህርት በቃኝ አትበሉ። እሺ ተማሩ። ይሄን አይደለም በቃኝ በሉ የተባለው። ባላችሁ እያመሰገናችሁ ወደፊት ቀጥሉ። ደግሞ ወደፊት የማትቀጥሉ ደግሞ እግዚአብሔር በቃ ይበቃል፣ የምበላውን እኮ የምለብሰውን ከሰጠኝ ነው ያለው አይደል እንዴ? በመጠን ኑሩ፣ ወይም ደግሞ ኑሮዬ ይበቃኛል በሉ። አመስግኑ ነው። አቁሙ ነው እንዴ? መራመድ ከቻላችሁ አታቆሙ፣ ግን አታማሩ። በሆነ ምክንያት እርምጃችሁ ቆሞ ከሆነም አታማሩ። እግዚአብሔር ይመስገን። ይሄ ነው እሺ። እና ከረጅሙ ተራራ ወርደን በተቀደሰው ተራራ ላይ በእግዚአብሔር ክብር በመቅደሱ እንቁም። እግዚአብሔር በጾማችን ውስጥ የምንማረው ይሄንን ነው። እና እንዲህ በእውነቱ እንደው ሰውነን እንሰለቻለን እንጂ ይሄንኑ ምንባብ እየደገምን ብናጠናውና ህይወታችን ውስጥ እንዳለ ስርጽ ቢል በቃ እኛም በጣም ጥሩ ክርስቲያኖች እንሆናለን። መናገርም መስማትም አይደለም መስረጽ ነው ችግር የሆነውና እንግዲህ መድኃኔዓለም ኢየሱስ ክርስቶስ ይባርከን፣ በቸርነቱ ይቀድሰን፣ በሱ ፍቅር ያኑረን። ከዲያብሎስ መንገድ ተመልሰን ጌታ ኢየሱስ ክርስቶስ በሰራልን በጠባቡ መንገድ ተመላልሰን በጠባቡ መንገድ ተጉዘን በጠባቡ በር በቀጭኑ መንገድ ተጉዘን ወደ ዘላለም ህይወት ለመድረስ ያብቃን። በርቱ፣ እሺ በርቱ፣ ወረተኞች እንዳትሆኑ በርቱ፣ ጠንክሩ፣ በሃይማኖት ጎልምሱ። የወላዲተ አምላክ የእናታችን የድንግል ማርያም አማላጅነት የሊቀ መላእክት የቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ይሁን። ሩጫውን የጨረሰ መልካሙን ገድል የተጋደለ ሃይማኖቱን የጠበቀ የአባታችን የተጋዳዩ የሐዋርያው የፈጻሚ ገድል የተክለ ሃይማኖት በረከት እኛንም ታጽናን። የቅዱስ ጸጋ ዘአብ የእግዚአብሔር በረከት አይለየን። ሱባኤውን ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን አባታችን ሆይ እንበል።